ለብሌን አቶ አምናን እጅግ በጣም በሚገርም ሁኔታ ቀለበት አደረገና ሳም አደረጋት። ጄሪን ደግሞ በሚያሳዝን ሁኔታ ሽምጥጥ አድርጎ ከከዳት በኋላ ስሚ፣ እኔ ስፈልግ ሚስት ላደርግሽ ስፈልግ ከዚህ ከቤት ላስወጣሽ መሆኑን ማወቅ መቻል አለብሽ ብሎ ነገራት። ከዛም እንዴት ነው የምትቀልድብኝ? እንዴት ነው የምትጫወትብኝ? ብላ ጄሪም ስትጨልለው የአምናን አክስት የሆነችው ሴትዮ ደግሞ የወንድሜ ልጅ፣ ቆይ አንተ እንደዚህ ለምን ታደርጋለህ? ምንስ ቢፈጠር ምንስ እኔ እናንተ ተነጋግረን የለም እንዴ ምንድን ነው እየተካሄደ ያለው? ምን የተረገመ ቤተሰብ ነው? እያለች ብቻውን ማውራት ጀመረች። ከዛም ማንን ነው እንደዚህ ልትይ የምትችይው? እኔ እኮ የፈለግኩትንና የወደድኩትን ሰው የግሌ ማድረግ የምችል ሰው ነኝ። ቆይ እናንተ ምንድን ነው እየሆናችሁ ያላችሁት? ብሎ አፏጠጣት። ደነገጠችና እንግዲህ አምናን ከሚባለው በላይ ለብሌን ያለው ፍቅር በጣም ለየት ያለ ነውና እንደሚወዳትና እንደሚያፈቅራት ከነገራት በኋላ እሷም በጣም በደስታ ተሞላችና ስሙ፣ እዚህ ቤት እኔ ያለ ምክንያት አልመጣሁም። አጋጣሚ ሆኖ ደግሞ እኔና እሱ ተፈቃቀርን። ማናችሁም ቢሆኑ እኔ እንድታከብሩኝ ይፈልጋለሁ ብላ ተናገረች። አምናን በጣም በሚገርም ሁኔታ ጄሪን እየተጠቀመባት እንደሆነ ይታያል ማለት ነው። እሷም ዛሬ የልጄ እኮ የሚስት የሚመርጥበት ቀን ነው አሉና ቤተሰቦቹ ተሰባሰቡና እኔ ለትዳር የመረጥኩት ጄሪን ነው ብሎ ሲል አክስቱ ከሚባለው በላይ ደነገጠችና ፍጥጥ ብላ ማየት ጀመረች። ሌሎቹም ተደናገጡ። ብኔንም እንዴት እኔን አልመረጠኝም ብላ ደነገጠችና ወይ ጉድ ጄሪን ነው ማግባት የምፈልገው ብሎ ሲል ሲፈንም ደነገጠች። እንዲሁም ደግሞ ጄሪ ከሚባለው በላይ በደስታ ተሞላችና የአምናን አክስት ጋር ፊት ለፊት ተያዩ። ሲፈንም በንዴት እየተቃጠለች ሳለ አምናንም ቀጣልና ብሌንን ሲያያት የድንጋጤና የንዴት ሁኔታ ይታይባታል። ምን ነው ሰዎች በጣም የተገረማችሁ ትመስላላችሁ፣ ማንን ጠብቃችሁ ነበር? አለ። ከዛ እናቱም ደግሞ የኔ ልጅ አንዴ ማውራት እንችላለን፣ ምንም ማውራት አያስፈልግም ብሎ አላት። ጄሪ በፈገግታ ተሞላችና አክስቱም ደግሞ ለእናንተ መልካም ትዳር ተመኘሁላችሁ ብላ ብሌን ገለጸች። ከዛ አሚን እናመሰግናለን ብላ ጄሪም አሪፍ ትዳር እንደሚሆን አልጠራጠርም ብላ ተናገረች ሲፈን። ከዛ አቶ መሳሀላን እንግዲህ ወይዘሮ መሳሀላን በጣም ደንግጣ ነበርና ፊት ለፊት እያየች መቃጠል ጀመረች። እንዴ ብሌን ተረጋጊ፣ ወዴት ልትሄጂ ነው ብላ ስትላት አይ ወደ መኝታ ክፍሌ መሄድ አለብኝ አለችና መኝታ ክፍሏ ገብታ ስቅስቅ ብላ ማልቀስ ጀመረች። አምናንም ተቀመጠበት ቦታ ላይ ተክዞ መቃጠል ጀመረ። ብሌን አለቻት ሲፈን፣ ስለሆነው ነገር የምታውቀው ነገር አለ እንዴ አለቻት። እንዴ ሲፈን፣ እኔም ካንቺ ጋር እኮ እኩል ነው የሰማሁት፣ ወይስ ሌላ የምነግርሽ ነገር ጠብቀሽ ነበር አለቻት። አረ በጭራሽ አለችና እኮ ታዲያ ወዴት እየሄድሽ ነው? ትተሽኝ አትሄጂ ብላ ወደ መኝታ ክፍሏ ተከትላት ሄደች። ጄሪና የአምናን አክስት በጭፈራ ቀወጡት። ምልሽ ነገር እድላችን ተሳካልን፣ እንደ ዛሬ በጣም ደስ ብሎኝ አያውቅም። አንቺ በቃ የወንድሜ ልጅ ባለቤት ሆንሽ አይደል? በጣም ደስ ይላል። ፊታቸው ላይ እኮ የሚታይበት መቃጠልና መናደድ ወይዘሮ መሳሀላ ከሚባለው በላይ ደንግጣለች። አንቺም ደግሞ ደስተኛ እንደምትሆኚ አምናለሁ ብላ አለቻት። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እጅግ በጣም ልብ አንጠልጣይና አጓጊ ድራማ ነው። እንግዲህ ቀጣው ፓርት ላይ ምን እንደሚፈጠር ባናውቅም አሁን ላይ በጣም በሚገርም ሁኔታ ለጄሪ ቀለበት አድርጎላት ከአምናን አክስት ጋር
በደስታ እየዘለለችና እያበደች ትገኛለች። አምናንም የሰራው ስራ ልክና ትክክል እንዳልሆነ አወቀና ወደ መኝታ ክፍሉ ሲወጣ ደረጃውን እየወጣ ነበርና የለቅሶና የጩኸት ድምጽ ሲሰማ ቀጥ ብሎ ወደ ቢሌን መኝታ ክፍል መቆርቆር ጀመረ። አሀ ምን እያደረግኩ ነው? ምንድን ነው የሰራሁት? እያለ ራሱን መፈተሽ ጀመረ። ቢሌን ቆይ ምንድን ነው ያደረግኩት? ምንድን ነው የሰራሁት? አለና ወደ መኝታ ክፍሏ ከሄደ በኋላ በሩን ለመቆርቆር ሲፈራ እሷም እያለቀሰች ጩኸት ሰምቶ ነበርና ወይ አሁን ምንድን ነው ማድረግ ያለብኝ ብሎ በር ስር ተለጠፈ። ተመልሶ ሊቆረቁር ሲል ብሌን በሩን ስትገፍተው ፊት ለፊት ተገጣጠሙና አሁን ደግሞ አጋጣሚ ነው አይደለም አትለኝም አይደል? ለምንድን ነው ያለቀሽው? አላለቀስኩም ብላ አለችው። ከዛ ተይ እባክሽ አሁን እኮ ነው የገባሽው። አላመንክም፣ መብትህ ነው። ደህና ደር አላችው። ደህና ነሽ? አዎ ያውም ከምን ጊዜው በላይ በጣም ደህና ነኝ ብላ መለሰችለት። እሱም በጣም ተናዶ ነበርና ብሌን ብሎ ሲላት አቤት አቶ አምራን ከሴቶቹ ጋር መተኛት ትችያለሽ? ከሲፈን ጋር ማለት ነው? ማለቴ ጄሪን ባለትዳር ሆነች። አምነህበት አይደል እንዴ ያደረግከው? ለምን እንደዚህ ከሆናለህ? ባመንከው ነገር እኮ ወደ ኋላ ማለት የለብህም አለችው። እሱም በጣም ደነገጠና ብኔንም ወደ መኝታ ክፍሏ ገብታ እያለቀሰችና እየተንሰቀሰቀች ሳለ ቀጥ ብሎ ወደ መኝታ ክፍሉ ሄደ። ከዛ አልጋው ላይ እየተገለባበጠ የሰራቸው ስህተቶች ልክና ትክክል እንዳልሆኑ ካወቀ በኋላ ደም እንባ ማልቀስ ጀመረ። በጣም አዘነ። ራሱን መቆጣጠር አቃተው። መጨረሻ ላይ ደግሞ ከሚባለውና ከሚነገረው በላይ በጸጸት ቅጥል ብላ ብኔን እያለቀሰች ነበር። ሲፈን ደግሞ ወደ ወይዘሮ መሳሀላ ክፍል ገብታ ወረቀት አገኘችና ፋይል ነው እያነበበች ሳለ ወይ ጉድ ምንድነው ያየሁት ነገር? እንዴት እንደዚህ ሊሆን ይችላል ብላ ተገረመች። ያየችው እንግዲህ አምናን ሌላ ወንድም እንዳለው እንዲሁም ደግሞ ከሌላ ባል ልጅ እንዳላት ነበርና በጣም ደንግጣለች። ራሷ መቆጣጠርን አቅቷት ያንን ወረቀት በማየቷ እያዘነች ነበረ። ከዛ ወይ ጉድ ዛሬ በጣም ጉድ ሆኛለሁ፣ እንዴት ይህን ወረቀት ላየው ቻልኩ እያለች መናደድ ጀመረች። አምናንም ደግሞ ለብሌን ባደረገው ነገርና በሰራው ነገር እያስታወሰ እየተቃጠለና እየተናደደ ይገኛል። መጨረሻ ላይ ደግሞ ራሱን መቆጣጠር አቅቶት በጭንቀት እያበደ ይገኛል። የአምናን አክስትና ጄሪ ደግሞ ሄደሽ ከሱ ጋር መተኛት አለብሽ። መቼም እኮ ዛሬ እራት ግብዣ አድርጎ አገባሻለሁ ብሎ ያለሽ ካጠገብ ሆነሽ እንድትንከባከቢውና እንድትጠብቂው እንጂ እዚህ እንደፈለግሽ እንድትዘሌ አይደለም። ቆይ አንቺ ምን ሆነሻል? አይገባሽም እንዴ? የራት ልብስ ምን ለብሼ መሄድ አለብኝ? ወይ ጉድ! መቼም የስራ ልብስ ወይንም ቢጃማ ተሸክመሽ ግቢ አልልም። ቢጃማ ነዋ፣ የሌሊት ቢጃማ ለብሰሽ ግቢ አለቻት። በጣም ደነገጠችና እና ታዲያ አብሮኝ የሚያድር ይመስልሻል አለቻት። ቆይ አንቺ ልጅ አፍርሽ ልስራሽ እንዴ እያለ መናደድ ጀመረች። ቀጥ ብላ ጄሪም ወደ አምናን ክፍል ስትገባ ምን ፈልገሽ ነው? ምን የተፈጠረ ነገር አለ? ምን ሆነሽ ነው ብሎ ሲላት ከአንተ ጋር ማደር ፈልጌ ነው። በጣም ይቅርታ ዘገየሁኝ አይደል አለችው። አይ እኔም የምሰራው ስራ ስለነበረ ዘገየሽ አልዘገየሽ ብዬ ብዙም አላጨናነቀኝም። ለማንኛውም እኔ ሚስት ሳረግሽ እንድትሆኝ እንጂ ሚስት ነሽ ብዬ አልኩ እንጂ አገባሁሽ ብዬ አላልኩም። በዛ ላይ ደግሞ ቀለበት አልታሰረልሽም። እንዴት ሰተት ብለሽ ከኔ ጋር ለማደር ተወሰኛለሽ ብሎ አላት። በጣም ተገረመችና ወይ ጉድ፣ ይሄማ በፍጹም ሊሆን አይችልም፣ አምኜ መቀበልም አልፈልግም ብላ ራሷን እንትን ማለት ጀመረች። ከዛ እሺ በቃ አመሰግናለሁ፣ አንተ በፈለክና አንተ በወሰንክ ጊዜ ሁሉም ነገር ይስተካከላል። ከዛ በዘለለ ግን እኔ ገብቼ መተኛት አለብኝ አለች። እሺ ተባባሉና
ግን አንድ ነገር ልተባበረልሽ እፈልጋለሁ አላት። ምንድነው የምትተባበረኝ አለችው። እዚህ ፍራሽሽን አምጥተሽ መተኛት ትችያለሽ፣ ከዛ በዘለለ ግን ሌላ ነገር የለም ብሎ ሲላት፣ እሺ እኔ ዋናው ነገር ካንተ ጋር መሆኔ ነው የሚያስደስተኛለችና ፍራሿን ሄዳ አምጥታ ከአምናን ክፍል ለጣለች። ብኔንም በሚገርም ሁኔታ ተነሳችና ወደ ወይዘሮ ዛህራ ጋር አብራ ምግብ መስራት ጀመረች። ከዛ በመቀጠል ደግሞ ወይዘሮ ዛህራ ሁሉንም ነገር አዘጋጅተን ጨርሰናል፣ ብኔን ሂጅና ሁሉንም ጥሪያቸው ብላለች። ወይዘሮ ማህራን ደግሞ ሰተት ብላ ወደ ቁርስ ቦታ መጣችና ስሚ ትናንትና የኔን ክፍል አጽድታችኋል እንዴ ብላ ስትላት፣ አረ በጭራሽ እኛ ምንም ያጸዳ ነው ነገር የለም እኔም አልገባሁም ብላ ብኔን ተናገረች። በይ ሂጂና አምናንን ጥሪያቸው ቁርሱን ይብሉ አለች። እሺ አለችና ብኔንም ወደ ፎቅ ስትሄድ አምናን ወደ ሽንት ቤት ገብቶ ጄሪ ደግሞ አልጋው ላይ ቁጭ ብላ ፍጥጥ ብላ እያየቻት ነበረ። እንዴ ብኔን ምን ሆነሻል? ቢያንስ ክፍል ቆርቆሮች ለመግባት አትሞክሪም እንዴ አለቻት። ይቅርታ በራፉ ክፍት ስለነበረ እንደዚህ ሆናችሁ ያለሁ ብዬ አላልኩም ነበር አለቻት። ከዛ በይሽ አሁን ቀጥ ብለሽ መሄድ ትችያለሽ፣ ቁርስ ደርሷል ቶሎ ብላ አለቻት። ተያይዘው ቁርስ ሊበሉ መጡና ተቀምጠው፣ ወይ ዛሬ እኮ የልጄ የወንድሜ ልጅ ደስ የሚል የሙሽርነት ጊዜ አሳለፈ። በጣም ደስ ይላል። እንዴት ነበር ሙሽርነቱ ብላ ስትለው፣ አክስቴ ደህና ነው ብሎ አለ። ብሉ ቁርሳችሁን ብላ አለች። አምናኔ ልጅ ብላ ተጣራች። አቤት እማዬ ብሎ ሲላት፣ እኔ ክፍል ገብተህ ዶክሜንት አንስተሃል እንዴ አለችው። አረ በጭራሽ። ወይ ጉድ ወይዘሮ ሰምሃና እውነቱን ብነግርሽ አሁን ልጅ እንዳለሽ ቢያውቅ ኑሮ ምን ይሰማሻል? አምናን እናትህ እያንዳንዱ ያደረገችውን ቅሌትና ጉድ ብትሰማ ምን ታደርግ ይሆን እያለች በራሷ መቃጠልና መናደድ ጀመረች። በመጨረሻም ደግሞ ሰተት ብላ ወደ መኝታ ክፍሏ ስትገባ ያየችውን ነገር ማመን አቅቷታል ማለት ነው። እሱም እንግዲህ ወደ እናቱ መኝታ ክፍል ገብቶ ያየውን ዶክሜንት ራሱን መቆጣጠር አቅቶት አንገቷን ሴት አደረገና፣ አንቺ በአባዬና በእኔ ላይ ስትቀልጅ ነበር፣ እኔን ደግሞ እንደ ክፉና እንደ መጥፎ እያደረግሽ ትጫወችብኝ ነበር። እንዳንቺ አይነት እናት በህይወት የለኝም፣ ስለዚህ ውጭልኝ ብሎ አሰናበታት። እናቲቱንም ደግሞ እባክህ ልጄ የተፈጠረውን ነገር ላስረዳ፣ ተረዳኝ፣ ልትረዳኝ እፈልጋለሁ እያለች ስትለምነው በጭራሽ መረዳትም አልፈለግም። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት የምንገናኝ ድረስ ቻናሌ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።